ነገሩን ላጥፋው። ኦኬ በቪዲዮ ማውራት ምትፈልጊ ከሆነ አስረድብሻለሁ። የፍቅር ታሪክ ብለሽ ነው የገባሽ? አዎ የፍቅር ታሪክ ነው። ትንሽ ለየት ሜቢ ከአንቺ ታሪክ ጋር የሚያመሳስል ታሪክ ሊሆን ይችላል ብዬ ነው። እንኳን ደህና መጡ። እንኳን ደህና ቆየሽኝ ሀቡ። ዋት ዩ ዱ ለሰው ለህዝቡ ምናምን ከነ ፒጃማ ነኝ። እንግዲህ ቅር በሉኝ። እኛ ጋር ሌሊት 1 ሰዓት ነው፣ ሌሊት 7 ሰዓት ነው። ታምሪያለሽ። ቴንኪው የኔ ቆንጆ። አንቺም እንደዛ። አመሰግናለሁ። ባሌ ልጥረው ደስ እንዳለሽ እሺ። ስለሚያስተጋባ ነው የሚታረጋለው። ከተውቃችሁ ነው የምትጀምሩ? እሺ ከትውውቃችን እኔ ኢትዮጵያዊ ነኝ፣ እሱ ናይጄሪያዊ ነው። ያስተምራል ወይ ደግሞ ሜቢ ለየት ያለ ነው ያልኩበት ምክንያት ኢትዮጵያኖች አብዛኞቻችን ሁላችንም ባልል አንዳንዶቻችን አንቀበለውም መሰለኝ የሌላ አፍሪካ ማሪ ሚዩት ነሽ። ተደውሎብሽ ስለነበረ አውቶማቲካሊ ማይኩ ሚዩት ሆኗል። ሶሪ ከተደወለ እና ሚዩት ስለሚሆን እያበራሽ አየሁኝ። እና ለየት የሚያደርገው እሱ ናይጄሪያዊ ነው፣ እኔ ኢትዮጵያዊ ነኝ። እና ያው ይለያል ያልኩበት ምክንያት አብዛኞቻችን ወይም የሆነ ያሉ ኢትዮጵያኖች አይቀበሉም ሌላ ጥቁር ዜጋን። እና ከ2 ወር በፊት ቲክቶክ ላይ ወጣሁኝ ከባሌ ጋር። አንዳንድ ቪዲዮዎች ቫይራል ወጡ እና ብዙ ባክላሽ፣ ብዙ ስድብ፣ ብዙ ሰው ላይቬ ላይ የመጣ ብዙ መሳደብ፣ ብዙ ልጆቼ ድረስ መሳደብ ምናምን ደረሰብኝ። እና እዚህ ጋር የመጣሁት አንቺ ፕላትፎርም አለሽ እና ሰዎች የሌላን ዜጋ ሲያገቡ ፍቅርን እንጂ ፈልገው ሌላ ነገር አይደለም። የሌላ ሀገር ዜጋ ሰው ነው። ሌላ ጥቁሮች፣ እኛም ጥቁር ነን፣ ሌላ ጥቁሮችም ሰዎች ናቸው። እና ይሄ ስቴሪዮታይፕ የሚባለው ይሄ ከእንትን ሀገር ነው እንደዚህ ነው ይሄ እንደዚህ ነው የሚባል ነገር የለም። እና እኔ ባሌን ሳገባው ኢትዮጵያዊም ቢሆን አገባው ነበረ ለሱነቱ እንጂ ለዜግነቱ አይደለም ያገባሁት። እና እኔም እሱም ቻይና ላይ ነው የምንኖረው። እንዴት ተዋወቅን? የሰው ልደት ላይ ተገናኘን። የሆነች ኢትዮጵያዊ ጓደኛ ነበረችኝ። በእሷ ምክንያት የሰው ልደት ላይ ተገናኘን። ከዛ በቃ ወዲያው ተዋደድን። ወዲያው አየሁት፣ እሱም በቃ ከዛ በኋላ ጀመርን። እንዴት ነው የሚባለው? ጀመርን። ከዛ በኋላ ኢንሰፓራብል ሆንን። ሁሌ አብረነን ኮሜንት ዲስትራክት አደረገኝ፣ ይቅርታ። ከዛ ሁሌ አብረነን። ከዛ ሁለት እንዳታይ ማለት ሀሳብሽ እንዳይሰርቅሽ ፎከስ አድርገሽ እንድትናግሪ። እሺ። ከዛ የሰው ልደት ላይ ተዋወቅን። ከዛ እሱም ኢንትረስትድ ነበረ፣ እኔም ታይፔ ነበረ። ስለዚህ ስልክ ተቀያየርን። ከዛ ዴት ልውሰድሽ አለኝ። ዴት ወሰደኝ። ብዙ ጊዜ ቼዝ አደረገኝ ነው የሚባለው። ከዛ አብረው ለመሆን ተስማማኝ ማለት ነው። ከዛ ትንሽ ጊዜ 6 ወር ምናምን አብረን ቆየን እና ከዛ ያው ልጅ ለመውለድ ወሰንን። ልጅ መጣ። 2 ወንድ ልጆች አሉኝ። እና እዚህ ጋር የመጣሁት አብዛኛው ነገር መናገር የፈለግኩት ያው ዲፍረንሱን ነው። ጥያቄ ብትጠይቅኝ እመልስልሻለሁ። ቻይና ላይ ነው የወለድኩት። ቻይና ላይ ነው የምንኖረው ሁለታችንም። ከባድ ነው። የሰው ሀገር ላይ የሁለት የተለያየ ሀገር ዜጋ ነን። ሀገራችን አይደለም። ቋንቋ ዲፍረንስ አለ። ልጅ ስወልድ በጣም ተሰቃይቼ ነው የወለድኩት። እና ኮሜንት ላይ ሰዎች መታችሁ ስትናገሩ የሰው ልጅ አትሳደቡ ዋካችሁ። እናት ብዙ ነገር ሆና ነው ልጇን የምትወልደው። ማንናገራቸው ብዙ ነገር ሴቶች ታውቁታላችሁ። እና ልጅ አትሳደቡ፣ ዘር ማበላሸት የሚባል ነገር የለም። የእግዚአብሔር ልጅ ከእግዚአብሔር በታች ሁላችንም የሰው ልጅ ነው። ምን ልንገርሽ? እሺ
ሌላ ታሪኩ መጀመሪያ እሱ ቀድሞ አወራ ኢንቲሜት ቀድመሽ አወራሽ። እንዴት ነው እሱ ቀድሞ አወራኝ፣ ስልኬን ተቀበለኝ፣ ከዛ ቴክስት ደጋግሞ አረገልኝ። እኔም ተመችቶኝ ነበር፣ ግን ሴትነት ትንሽ ይዞኝ ከዛ ዝም እያልኩት ነበረ፣ ግን ተመችቶኝ ነበረ። ከዛ ቴክስት እያደረገኝ ከዛ እኔ ያለሁበት ሰፈር አካባቢ እየመጣ አበባ ምናምን ይልክልኝ ነበረ። ፒክ ላድርግሽ፣ ዴት ይዤሽ ልውጣ ምናምን እያለኝ ከዛ ተስማማሁኝ። ዴት መውጣት ጀመርን። አይ ቲንክ የሆነ እግዚአብሔር የሰውሽን ሲሰጥሽ ወዲያው ነው ክሊክ የምታደርጊው። ብዙ ጊዜ አልፈጀብኝም ላውቀው። ሁሌም ማውቀው የሆነ እድሜ ልኬን የማውቀው አይነት ሰው መስሎ ታየኝ እና በቃ ሁሌ ሳምንት ከሳምንት አብረን መሆን ጀመርን። እሱ እኔ ቤት ይመጣል፣ እኔም እሱ ቤት እሄዳለሁ። አብረን ብዙ ነገር አሳለፍን። ከዛ እንዳልኩሽ በቃ ልጅ ለመውለድ በትንሽ ጊዜ ውስጥ ነው፣ በ6 ወር ውስጥ በቃ የኔ ሰው መሆኑን ገባኝ። ልጅ ለመውለድ ወሰንን። ከዛ ልጅ መጣ በ6 ወር ውስጥ። ከዛ ኢትዮጵያ ሄደን እንውለድ ወይስ እዚህ እንውለድ የሚለው ነገር መጣ። ወይ ደግሞ ናይጄሪያ ሄደን እንውለድ። እዚህ ብንወልድ አይ ቲንክ ሕክምና ሰርግ ምናምን የለም። ሰርግ አልተጋባንም፣ ምክንያቱም ሁለታችንም እዚህ ነው ያለነው። እዚህ ኢትዮጵያ ስንሄድ ኢትዮጵያና ናይጄሪያ ላይ አንዴ ይሄንን ጥለን ስንሄድ ወደ ሀገራችን ስንሄድ እንጋባለን። ቤተሰቦቼ በዚህ አጋጣሚ ላይ ሁለታችን ቻይና ላይ ማለት ለስራ ለትምህርት ለምንድን ነው ሄዳችሁት? ሁለታችንም ለትምህርት ነበር የመጣ ነው፣ ግን ተምረን ከጨረሰን ወደ ስራ አለም ላይ ከገባን በኋላ ነው። እሱም እቃ ምናምን ይልካል ወደ ሀገሩ። ሌላ ፎሬክስ ትሬድ ያደርጋል፣ እቃ ወደ ሀገሩ ይልካል። እኔ ፎሬክስ ትሬድ አደርጋለሁ፣ እቃ ወደ ኢትዮጵያ ልካለው። ፎሬክስ ትሬድ ምንድን ነው? ፎሬክስ ትሬድ ማለት ይሄ እንደ ቢትኮይን ምናምን አይ ቲንክ የሆነ ልጅ ኦንላይን ወጥቶ ነበረ እና ኢንግሊሽ ቲቸር ነኝ። ቻይኖችን ኢንግሊሽ አስተምራለሁ። ያ ነው ስራዬ። ሌላ አሁን ሶሻል ሚዲያ ላይ የመጣሁበት ምክንያት የፋሚሊ ነገር ሆኖ ኢትዮጵያኖችን ከቻይና በነፃ ኮንታክት ለመስጠት አስከፍዬ ምናምን ሳይሆን ብዙ ኢትዮጵያኖች ቢዝነስ መጀመር ፈልገው ስራ ስለጠየቅሽኝ ነው። ቢዝነስ መጀመር ፈልገው ቢዝነስ ኦፖርቹኒቲውን አብዛኛው እዚህ ያለው ኢትዮጵያዊ እንደ መሀል ሰው ሆኖ ነው የሚያደርግላቸው እና እኔ ደግሞ ለኢትዮጵያ ሕዝቦች ያለኝን ኮንታክት ላካፍል ይህን ቲክቶክ ከፈትኩኝ ማለት ነው። አስከፍዬ ምናምን ሳይሆን እኔ የዊክ ኮንታክት ፈልጋለሁ ሊያ ለሚለኝ የዊክ ኮንታክት ልሰጣቸው እረዳቸዋለሁ በሚል ነው ቲክቶክ ላይ የመጣሁት። ከዛ በቃ የቤተሰብ ኮንተንት ልስራ ብዬ ነው። ስራችንን ስለጠየቅሽን ማለት ነው ይሄንን ነው የምሰራው። ስለዚህ አሁን 2 ልጆች አሏችሁ? 2 ልጆች፣ 2 ወንድ ልጆች አሉ። 2 ወንዶች። ኦኬ። ስንት አሉ? የመጀመሪያው 4 አመት ነው። ሁለተኛው 1 አመት ከ8 ወር። ኦኬ። ሳይ ደስ ይላል። አሁን እናንተ ስንት አመታችሁ ነው ቱጌዘር? 6 አመት። በ6 አመት በጣም አባናችሁ። ቴንክ ዩ አቡዬ። ሌላ ምን ጠይቁኝ፣ ጥያቄ መልሳለሁ። ሌላ የፍቅር ነገር ባልሽን አስታወቂኝ እያሉ ነው የሚያው እያሉ ነው። ፈቃደኛ ከሆንሽ እሺ። ቆይ ሚት አድርጌ እሺ። ፈቃደኛ ከሆነ ልጠይቀው። እሺ ቆንጆ ነሽ። ያ ቆንጆ ናት፣ በጣም ታምራለች። አቡ
አባራሃት ግን አልተግባባንም። ከአንቺ ጋር ከልጇ ጋር ሳትግባባ እንዴት ከኔ ከባዳ ጋር ትግባባለች? ምንድን ነው ያልተግባባችሁት? በአማርኛ ኤምባሲ ሄደሽ ነጭ ወረቀት አውጪ ማለት ነው ያልተግባባችሁት? ምንድን ነው ያልተግባባችሁት? በመጨረሻ ለእናቴ የነጭ ወረቀት ማውጫ ከዚህ ጋር አሰባስቢ ልትይኝ ነው ወይ ለትኬት? ቆንጆ ብቻ አይደለችም ግናም አላት በጣም። አንቺ አስተርጉሚልን እሺ። እንግሊዝኛ እኮ ያወራል አሁዬ እንግሊዝኛ። ጋይስ እንኳን ደህና መጣክ በይልኝ። Welcome to our live. She speaks English. Yeah, she speaks English, but for the chat purpose, I'll translate. Exactly. Thank you. እሺ ምንድን ነው ጥያቄያችሁ? ንገሪው። አውዲየንሶቹ ናቸው ባልሽን እንተዋወቀው ብለው እንድጠራህ ያደረጉኝ በይለን። This is her platform, and she was talking about someone who has a love story. So I came, joined, and the chat wanted to see you. So you're here. Hello, chat. Inam Harik, salam እንዴት ናችሁ? ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ደህና ናችሁ ወይ? አትስደቡን። ጨዋ ነው እና እንዴ በእናትሽ እድለኛ ነህ በይልኝ። Baby, she said you are very, very lucky. Very, very big, very, very lucky. እድለኝነት ነው ኢትዮጵያውያን ማለት እንዳንቺ ቆንጆ ጨዋ ትሁት ሴት ማግኘቱ በጣም እድለኛ ነው። አመሰግናለሁ ሀቡዬ። ንገሪው እሺ። ይሄንን በኋላ ሁሌ ነው የማስታውሰው፣ ሁሌ ያውቃል። እና ሀቡዬ አንቺም ልጆችሽ በጣም ያምራሉ። አዲስ ተከታይሽ ነኝ፣ ለቲክቶክ አዲስ ነኝ እና አንቺም ልጆችሽ በጣም ትዳር ላይ ማለት ነው። ስድስት ዓመት የትዳር ህይወት። ትዳር ማለት ማሬጅ ሰርተፊኬት አይደለም። ትዳር ማለት አንድ ነው። ልክ ነው። ትዳር ትዳር ለእኔ መጀመሪያ ትዳር ፍቅር አይደለም። ትዳር ምንድን ነው? እንዴት ነው በእንግሊዝኛ ልበለው? አክሰፕታንስ መቀባበል ነው። ሁለታችንም የተለያየን ሰው ነው። እኔ እሱን ስቀበለው ልዩነትን መቀበል፣ ትክክል፣ ልዩነትን መቀበል ነው ትዳር ብዬ ማምነው። ምክንያቱም ፍቅር አብሮ አያኖርም። እንደ ሰው እኔ ከእህቴ ጋር አንድ ባህር የለኝም እና ፍቅር ትዳር ለኔ ትልቁ ቻሌንጅ የነበረው ያው የተለያየ ሀገር ሰዎች ነን። ከአንድ ሀገርም ብንሆን የተለያየ ሰዎች ነን እና ከሰው ጋር አብሮ መኖርን፣ ቦታን ሼር ማድረግን ብዙ የሚያገናኝ ነገር አለ። እሱ ነገር የመጀመሪያ 2 አመቶች ቻሌንጂንግ ነበሩ ለኔ። ከዛ ግን አወራን ቁጭ ብለን በየሳምንቱ በየ2 ሳምንቱ እኔና እሱ ቁጭ ብለን እናወራለን። በእኔ ላይ የማትወደው ነገር እንድቀጥል የምፈልገው ነገር ብለን ሁሌ ከራሳችን አልፈን ለልጆቻችን የተሻለ ቤተሰብ፣ ሰላማዊ ቤተሰብ እንዲኖር ሁሌ በየሳምንት በየ2 ሳምንቱ እናወራለን እና ያንን ማድረግ ስንጀምር ይሄ ችግሮቻችን እየጠበቡ እየተናበብን ከ2 ነገር ወደ አንድ ሆነን አሁን ከባድ አይደለም። አሁን ግራ ጎኔ ነው፣ ቀኙ ጎኔ ነው። ሁሉም 50-50 አምጥተን አይደለም የምንኖረው። እኔም 100 እሱም 100 አምጥቶ ቤታችንም ሙሉ አድርገን ነው የምንኖረው። ስለዚህ ትዳር ፍቅር አይደለም ለኔ። ትዳር አክሰፕታንስ ነው። በጣም እናመሰግናለን። እሺ ትዳርን የሚያቆየው ነገር ምንድን ነው ብለሽ ያለሽ አንቺ ከራስሽ ትዳር ኤክስፒሪየንስ ከራስሽ የትዳር ኤክስፒሪየንስ ትዳርን እንዲያስቀጥል ትዳርን እያደሰ እንዲቆይ የሚያደርገው ነገር ምንድን ነው? ከኔ ኤክስፒሪየንስ ሴትና ወንድ የተለያየንን እና ወንዶች እኛ የምንፈልገውን ነገር አይደለም ወንዶች የሚፈልጉት። በጣም ይለያል የነሱ ፍላጎት፣ የሚያዩበት ነገር ሁሉ ነገር ይለያል። እና ሴቶች ደግሞ የሚመስለን ወንዶች በቃ ግድ የላቸውም ምናምን ነው። ግን
ፍቅራችንን የሚያስቆየው ነገር እሱ ማንነቱን ስረዳው የወንድን ማንነት ወንዶች ብዙ ነገር ችላ ነው የሚሉት፣ እኛ ደግሞ በጣም ኢሞሽናል ነን እና እሱ እኔን የሆነ ሊጎዳኝ አይደለም የሚለው ነገር እንትን እያገናዘብኩ ስመጣ ወይ ደግሞ ኢንቴንሽናል አይደለም እኔን እንዴት ነው ቃሉ የሚባለው እኔን ለማስቀየም አይደለም እሱ የሚያይበት ነገር የተለየ መሆኑ እየገባኝ ሲመጣ እየረዘመ ፍቅራችን እየረዘመ፣ ሁለተኛ ነገር እንደ ልጅነታችን መቃለድ፣ መላፋት፣ መቃለድ፣ መጫወት፣ መሳሳቅ እና ፔጃችንም ላይ ጌም ምናምን እንጫወታለን እና ሲሪየስ አለመሆን፣ ልጅ መሆን፣ ፍሪ መሆን፣ ዴት መውጣት፣ ደጋግሞ ዴት መውጣት፣ ከልጆች ውጪ ብቻችንን መሆን፣ ለራሳችን ጊዜ መስጠት፣ ሁሌ ኮምፕሊመንት መደራረግ፣ ታምራለሽ፣ ታምራለህ፣ በእኔ ህይወቴ ላይ ትልቅ ለውጥ አለ፣ ታሳድገኛለህ። በቃ ምንድነው ወርድ ኦፍ አፈርሜሽን እንዴት ነው የሚባለው? ወርድ ኦፍ አፈርሜሽን በሰጣጠት ጎበዝ ነሽ። ያ እና ሌላ ያው መቻቻል ተሳሳብ ምናምን ነገር ነው። በቃ እና በቃ አቴንሽን መስጠት፣ በቃ ጓደኛ አይደለም ጎረቤት አይደለም። አንዳንድ ባልና ሚስት ቤት ውስጥ እንደ አብሮ እንደሚኖር ሰው ነው ዝም ብለው የሚኖሩት፣ እንደ ሩሜት እና እንደ ሩሜታው ዝም ብሎ መኖር አይደለም። ባልና ሚስትነት ብዙ ኤነርጂ ይጠይቃል። አንዴ አግኝቶኝ ስላገባኝ ዘና ብዬ ራሴን ጥዬ ምናምን አይደለም የምኖረው። ሁሌ ሲያገኘኝ እንደነበርኩት ሆኜለት የምኖረው። እሱም መጀመሪያ ሲያገኘኝ አባሮ እንዳያዘኝ እያባረረኝ ነው የሚኖረው አሁንም ማለት ነው። እና ያለኛ ጥቅሞናል። እናመሰግናለን። ሌላ ደግሞ እንትን አሁን ከሱ በፊት ትዳር ነበረሽ? ቦይፍሬንድ ኢትዮጵያዊ ቦይፍሬንድ ኖሮሽ ያውቃል? እሺ፣ ምንድነው ልዩነቱ ከሌላ ዜጋ ጋር ፍቅር እና ከሀበሻ ጋር ፍቅር ላይ ምን ልዩነት አገኘሽበት? የኛው እንዲያስተካክሉ የምትመክሪው ነገር የተለየ ክብር አላቸው? የተለየ ትሪትመንት አላቸው ወይ? ምንድን ነው? ኢትዮጵያዊ ወንድ ብዬ ምን አለው ከኔ ኤክስፒሪየንስ እናገራለሁ። ግን እዚህ ሳይ ኢትዮጵያዊ ወንዶች ለሌላ ዜጋ ሴቶች በጣም ይንከባከባሉ፣ ለኢትዮጵያ ሴቶች ግን ችላ ይሉናል። የሆነ አሁን ለምሳሌ ሌላ ሀገር ዜጋ ሆና የሆነ ነገር አላደለ ወጣ ያለ ነገር ስታረግ ይሄ እኮ በጣም ደስ ይላል፣ ፈታ ያለች ናት ምናምን ይላሉ። እኛ ኢትዮጵያ ሴቶች ደግሞ የሆነ ነገር ስናረግ አንቺ ባለጌ እግዚአብሔርሽን አትፈሪም እንዴ ምናምን እንባላለን። እና ለሌላ ሰው ኢንትረስቲንግ የሆነ ነገር ፈታ ያለች ናት የሚያስብለው ነገር እኛን ይጨቁኑናል በስመ ካልቸር በስመ ሃይማኖት ምናምን። እና ሚስታችሁ ለእናንተ ምንም ልቅ ብትሆን ሚስታችሁ ናት። ባልና ሚስት ጋር ልቀት የሚባል ነገር የለም። አንተ የባልሽ ነሽ፣ እሱም ያንቺ ነው። መተፋፈር የሚባል ነገር እኮ የለም እዛ ጋር፣ ልቅነት ምናምን የለም። እና ትንሽ ወንዶች ይይዛሉ፣ የሌላ ሀገር ዜጎች ነፃነት ይሰጣሉ። ይሄ ነው ያየሁት ትልቁ ድፍረት። እሺ፣ ከክብር አንጻር ከኛ ወንዶች ጋር እና ሌሎች ያላቸው ሚስቶቻቸው የመስማት የማክበር ያላቸው ነገር አንድ ነው? ለቤተሰብ ለሚስቶቻቸው ያለው ክብር በጣም ይለያል። በጣም ያከብረኛል፣ በጣም ይሰማኛል። ከምልሽ በላይ ይሰማኛል፣ በጣም ያከብረኛል። የኔ ኦፒኒየን ማተር ያደርጋል። የኔ ቃል፣ የኔ ማዘን፣ የኔ መከፋት ማተር ያደርጋል። እና ሁሌ እሱኔን ለማስደሰት ነው የመጀመሪያ ሬስፖንሲቢሊቲ። ከልጆቻችን ምን ይለኛል ሁሌ ልጆቼ ነገ አድገው ጥለው ይሄዳሉ። ሁሌ እኔ አንቺን ነው ቀድሜ የምወድሽ፣ አንቺ ነሽ ሚስቴ፣ አንቺን ባላቅሽ ልጆች አይኖሩም ነበረ ይለኛል። እና ሁሌ ያከብረኛል። እና ሁሌ እኔ መጀመሪያ ላይ ነው ለሱ የምቀመጠው ከልጆቻችንም ይልቅ ማለት ነው። እና ይለያል ለእኔ ያ ነገር ያንላለሁ። እናመሰግናለን። ፋሚሊዎቹን ቪዚት አድርገሽ ታውቂያለሽ?
በስልክ አወራቸዋለሁ። ወንድሙ እዚህ ሀገር አለ። በስልክ እናቱን አወራታለሁ። እናቱ ናት በህይወት ያለችው። እሱም አባቴን ያወራል። አባቴ ነው በህይወት ያለው። ወንድሙ እዚህ አለ። ከወንድሙ ጋር ጓደኛሞች ነን። እኔም እህት ያለች እዚህ። ስለዚህ እዚህ ያለ ነው፣ አንድ ላይ ነን። በጣም ደስ ይላል። እንትን እሱም ኢትዮጵያ ሄዶ ያውቃል። አንቺም እንደ ናይጄሪያ ሄደሽ አታውቂም? 6 ዓመት ልጆቻችሁም ኢትዮጵያንም ናይጄሪያንም አይተው አያውቁም? የጋብቻ ባህል እንዴት ነው? ከኛ ከኢትዮጵያኖች ባህላቸው ያልበጣም እነሱ ሞር አይ ቲንክ ከኛ ትንሽ የሚለየው መጀመሪያ ትራዲሽናል ሜሬጅ የሚባል አላቸው። ይሄ በዘር አይነት ነገር በተለያየ ዘር ብለን እኛ የምንጠራው ኢቦ ምናምን የሚባል ይሄ እኛ ሽምግልና እንደምንለው ነገር ነው እና መልስ እንደምንለው የተመሳሰለ ነገር ነው ትራዲሽናል ሜሬጃቸው። ከዛ በኋላ ዋይት ሜሬጅ ያደርጋሉ። ግን ሴም ነው። እኛ ምንድነው ብራይድ ፕራይስ ምንድነው ለቤተሰብ ስጦታ ይሰጥ የለ ምንድነው የሚባለው? እነሱም ይሰጣሉ። ጥሎሽ እነሱም ይሰጣሉ። ሞር የነሱ ይሄ ገንዘብ መበተን ምናምን ነው ሰርጋቸው። ቪዲዮ ላይ ታችሁ ከሆነ እሱ ነው እንጂ የሚለያየው ሲሚላር ነው፣ በጣም ሲሚላር ነው። የልጆች ዜግነት ምንድን ነው? ኢትዮጵያዊ ናቸው። ዜግነት በእናት ነው በአባት? አክቹሊ ዜግነታቸው ሁለቱም ነው፣ ግን ፓስፖርት ያላቸው ኢትዮጵያ ፓስፖርት ነው። ኦኬ። አንቺ ፈልገሽ ነው አልፈለግሽ? የናይጄሪያ ፓስፖርት እንዲኖራቸው ሳይሆን ከኦፖርቹኒቲ አንጻር አይታ ነው የተወለዱት ቻይናኖች። ቻይና ፓስፖርት አትሰጥም፣ ሁላችሁም እንደምታውቁት ለሌላ ዜጋ ፓስፖርት አትሰጥም። እዚህ ነው የተወለዱት። ስለዚህ በሰርተፊኬታቸው እዚህ ነው። ግን አንድ ሀገርን መምረጥ ነበረብን ፓስፖርት ለማውጣት እና የትኛው ሀገር ሞር ኦፖርቹኒቲ አለው ብለን ስንመካከር የኢትዮጵያ ፓስፖርት ከነሱ ፓስፖርት ሞር ስትሮንገር ነው። መስገን አንድ ፓስፖርት የኛ ለመሰለሽ ብዙ ጊዜ ፓስፖርታችን አሜሪካን ኤምባሲ ቪዛ አፕላይ ለማድረግ ስንገባ በጣም ዌት እንደሆነ ነው ፓስፖርታችን። ያለምንም ሪዝን ሁሉ ነገር አሁን ሪጀክት ያደርጉብን። ናይጄሪያ ማለት ነው እዛ ምናምን ትጎረሪበታል። የኛ ፓስፖርት እናንተ ስትሮንግ ነው። ወይ በጣም ኢትዮጵያኖች እዚህ በጣም ፕራውድ ነን። በጣም ነው የምንጎረረው እና ያው ግን ያው ነው ኢትዮጵያዊም ናይጄሪያዊም ናቸው። በአባት ነው ዘር የአባት ስም ነው የሚወስዱት አይደለም፣ በአባት ነው ማንነት። ግን ያው ኢትዮጵያዊም ናቸው። ፎታቸውን ገብተሽ ይልኝ ያለሁኝ ፎሎ እናመሰግናለን። ጋይስ ፎሎ አድርጉ፣ ሰፖርት አድርጉኝ። አዲስ ነኝ ለቲክቶክ እና ሰፖርት አድርጉ። እናመሰግናለን። ፎሎ አድርጓት።